እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬው ቪዲዮአችን የካፕከት ፒሲን የቪዲዮ ኤዲቲንግ ሙሉ ቱቶሪያል ስቴፕ ባይ ስቴፕ እናያለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አዲስ ቪዲዮ ስለቅ ይደርሳችኋል ማለት ነው። አሁን ወደ ቪዲዮ ልውሰዳችሁ። ካፕከትን ኮምፒውተራችሁ ላይ ኢንስቶል ካላረጋችሁ ክሮም ላይ ግቡና ካፕከት ፎር ፒሲ ብላችሁ በመጻፍ እዚህ ጋር ካፕከት ዴስክቶፕ የሚል ይመጣላችኋል። እሱን ክሊክ አድርጉት። ሊንኩን ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ ምንም ችግር የለውም እና ወደ ካፕከት ኦፊሻል ዌብሳይት ይወስዳችኋል። ከዛ ምናልባት ይሄ ቋንቋው በሌላ ቋንቋ ከመጣባችሁ ወደ ታች ስክሮል በማድረግ የሚችል እንግሊዘኛ ካልሆነ እዚች ጋር ክሊክ በማድረግ ወደ እንግሊዘኛ ተቀይሩታላችሁ ማለት ነው። ዳውንሎድ የሚል አለ። እዚህ ጋር እንደምታዩት ካፕከት ለሶስት አይነት አማራጭ አለው። እዚህ ጋር አንደኛ ለዴስክቶፕ አለ፣ ሁለተኛ ለሞባይል አለ፣ ሶስተኛ ለኦንላይን ኤዲቲንግ አለ ማለት ነው። ኢቭን ፋይላችሁን ኦንላይን ራሱ ኤዲት ማድረግ ትችላላችሁ ማለት ነው። ነገር ግን የኦንላይን ኤዲቲንጉ አንድ ሊሚቴሽን አለው። እሱ ምን መሰላችሁ? መጀመሪያ ኤዲት የምታደርጉትን ፋይል ወደ ክላውድ አፕሎድ ማድረግ ይጠበቅባችኋል ማለት ነው። እና ክሊክ አድርጋችሁ በማውረድ ፈራችሁ ላይ ኢንስቶል ታደርጉትና ዳውንሎድ ስላረኩት ካፕከት የሚለውን እከፍታለሁ ማለት ነው። እና ካፕከትን ስንከፍተው ይሄን ይመስላል። እዚህ ጋር የሰራናቸው ፕሮጀክቶች አሉ። አዲስ የምንሰራ ከሆነ ደግሞ እቺን ክሬት ኒው ብለን እንገባለን ማለት ነው። እና ስንገባ ይሄን ይመስላል ኢንተርፌሱ። እዚህ ጋር ሚዲያ ቢን አለ። የተለያዩ የፋይሎችን የምናስገባበት ኦዲዮ፣ ቴክስት፣ ስቲከር፣ ኢፌክት፣ ትራንዚሽን የመሳሰሉ ነገሮችን የምናስገባበት ቦታ ነው። እዚህ ጋር ደግሞ ፕሌየር ወይም ደግሞ ፕሪቪው አለ። ቪዲዮአችንን ኤዲት እያደረግን እያለ የምናይበት ቦታ አለ ማለት ነው። ከታች ደግሞ ታይም ላይን አለ። የተለያዩ ነገሮችን ወደ ታይም ላይን በማስገባት ኦዲዮ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ የተለያዩ ፋይሎችን እዚህ ጋር በማስገባት በሰዓትና በትራክ በመከፋፈል ኤዲት እናደርጋለን ማለት ነው። እዚህ ጋር ደግሞ የእያንዳንዱን ዲቴል ኢንፎርሜሽን ቦታ ነው ማለት ነው። ኤዲቲንግ ከመጀመራችሁ በፊት እዚህ ላይ ራይት ክሊክ በማድረግ ሜኑ የሚለው ውስጥ በመግባት ሴቲንግ የሚለው ውስጥ ግቡ። ከዛ በመቀጠል አንደኛ የቱ ጋር ፋይላችሁ ሴቭ እንዲሆን መርጣችሁ ቦታውን ማስተካከል ትችላላችሁ። ሌላው ደግሞ እዚህ ጋር ፐርፎርማንስ በሚለው ስር ትመጡና ይችን ፕሮክሲ የምትለዋል እንደዚህ ከሆነች ራይት ታረጓታላችሁ ማለት ነው። ይሄ ምን መሰላችሁ የሚረዳው ኤዲቲንጋችሁ የፈጠነ እንዲሆን ያደርግላችኋል ማለት ነው። ሃይ ኳሊቲ ያላቸውን ሎወር ቨርዥኑን በመጠቀም መጨረሻ ላይ ግን ኤክስፖርት ስታረጉት ወደዛው ወደ ኖርማል ኳሊቲው እንዲመለስ ያደርጋል ማለት ነው። ኤዲቲንጋችሁ ወይም ደግሞ ፒሲያችሁ እየተንቀረፈፈ ካስቸገራችሁ ይሄን ነገር ማብራታችሁን እንዳትረሱ ማለት ነው። መጀመሪያ ፋይላችንን አንድ ቦታ ኦርጋናይዝ አድርገን ብናስቀምጠው ኤዲቲንጉን ያቀልልናል። ምክንያቱም እያንዳንዱ ፋይል ካለበት ቦታ ከምንፈልግ በአንድ ፎልደር አከማችተን ካስቀመጥን በኋላ በአንዴ ድራግ አድርገን ማስገባቱ የተሻለ ነው ማለት ነው። እኔ ኦልሬዲ እዚህ ፎልደር ውስጥ ሁሉንም ፋይሎች ስላረኳቸው እነዚህን ፋይሎች ማርክ አድርጌ ወደዚህ ድራግ አድርጌ አስገባዋለሁ ማለት ነው። እሺ እንግዲህ እዚህ ጋር ሁሉንም ፋይሎች በሚባል ደረጃ አስገብቻቸዋለሁ። ሌላው አማራጭ ደግሞ እዚህ ጋር ኢምፖርት በሚለው በመግባት ፋይሉን ያለበት ቦታ በመፈለግ ማስገባት እንችላለን። እንዲሁም ሪከርድ የሚለውን በተንን በመጫን ስክሪን ሪከርድ አድርገን ወደ ካፕከት ኤዲቲንግ ኤሪያ ማምጣት እንችላለን ማለት ነው። ወደ ኤዲቲንግ አሁንም ከመግባታችሁ በፊት እዚህ ጋር ኑና ሬሾ የሚል አለ። እዚህ ጋር የተለያየ አስፔክት ሬሾ አለ ማለት ነው። እንደምታዩት 16:9 የዩቲዩብ አይነት ቪዲዮ የምታቀናብሩ ከሆነ ይሄን መምረጥ አለባችሁ። ሌላው ቨርቲካል ቪዲዮ ወይም ደግሞ ቲክቶክ አይነት ፎርማት ከሆነ ደግሞ የምታቀናብሩት በዚህ መልኩ 9:16 የሚለውን መምረጥ አለባችሁ ማለት ነው። ይሄንንም መምረጣችሁን እንዳትረሱ ማለት ነው። ከዛ ወደ ዲቴል ኤዲቲንጉ ትገባላችሁ ማለት ነው። አሁን ፋይሎቹን እንደዚህ አንድ ባንድ ድራግ በማድረግ ወደ ታች እናስገባለን። እነዚህን በቃ በዚህ መሰረት ወደ ኤዲት ማድረጊያ ቦታ ወይም ደግሞ ታይም ላይኑ ላይ በዚህ መሰረት ማስገባት እንችላለን ማለት ነው። አሁን ቪዲዮዎቹን ኦልሞስት በአጠቃላይ እንደዚህ እያስገባሁኝ ነው። እንደምታዩት
አሁን እዚህ ጋር ታይም ላይኑ በጣም ሰፍቶ ከቀኝ በኩል የተቆረጠ ቦታ አለው። ያንን ሙሉ በሙሉ ለማየት ደግሞ ይችን የማይነስ አይከኗን ክሊክ ወይም ደግሞ ይችን ወደዚህ በመቀነስ ሙሉ በሙሉ እንዲታይ ማድረግ እንችላለን ማለት ነው። አሁንም ይሄንን ድራግ አድርጌ እዚህ ጋር ላምጣው። አሁንም ይሄንን ደግሞ ድራግ አድርጌ እዚህ ጋር ላምጣው ማለት ነው። አሁን እነዚህን ፕሪቪው ማየት እንችላለን። እነዚህ ከገቡልን በኋላ ሌላው ስራችን የሚሆነው የማንፈልገውን ፓርት እየቆረጠን ማስወገድ ይሆናል ማለት ነው። እሱንም ለመቁረጥ እዚህ ጋር የተለያዩ የመቁረጫ ምልክቶች አሉ። ነገር ግን በአዲሱ ካፕከት ላይ የተጨመረ ነገር አለ። እሱ ምን መሰላችሁ? እዚህ ጋር ዲሌት ሌፍት፣ ዲሌት ራይት የሚል አለ። ይሄ በጣም ኤዲቲንግን የሚያቀል ነገር ነው ማለት ነው። ስፕሊት አለ። ስፕሊት ካረግን በኋላ ለምሳሌ ስፕሊት አልኩኝ። አሁን ይሄንን ወደ ተለያየ ሁለት ቪዲዮ ከፋፈለው። የማልፈልገውን በኩል ክሊክ አድርጌ ዲሌት በማለት ነበር የምደልተው። ነገር ግን ይሄኛው ከዚህ የተሻለና አንዱ ብዬ ላሳያችሁ። ከዚህ የተሻለ ነገር አለው። ምን መሰላችሁ? ልክ ታይም ላይኗ ላይ መቆረጥ የምፈልግበት ቦታ ላይ እዚህ ጋር አረኩኝ። አሁን እዚህ ጋር ዲሌት ሌፍት የሚል አለ። ከግራ በኩል ያለውን ለመደለት ይሄኛውን ሴክሽን ለመደለት አንዴ ብቻ ነው ክሊክ የማደርገው ማለት ነው። አሁንም አንዱ ብዬ ደግሞ ታይም ላይኗን ይችን እዚህ ላይ ካረኩ በኋላ ፕሌይ ሄዷን ማለት ነው። ከራይት በኩል ለመደለት ይችን ኤሪያ ለመደለት ከፈለኩም ይችኛዋን በአንድ ክሊክ ብቻ በመንካት ዲሌት ማድረግ እችላለሁ ማለት ነው። ይሄ ኤዲቲንግን በጣም ነው የሚያቀለው ማለት ነው። ሌላው ነገር ማግኔት የሚባል ማለት ነው። ጥቅሙን መሰላችሁ? አሁን እነዚህ ቪዲዮዎች እንደዚህ ተበታትነው ቢቀመጡ በመካከላቸው የተለያየ ጋፕ ቢኖራቸው እንደዚህ ጋፕ ቢኖራቸው ልክ ይችን የማግኔቷን በተን መተን ክሊክ ስናረጋት እያንዳንዱን ቪዲዮ በአንድ ላይ ቀጣጥሎ ያገጣጥምልናል ማለት ነው። አሁንም እዚህ ጋር ይሄኛው ቪዲዮ ይሄ የዝሆኑ ፓርት ከሌላው ረዘም ያለ ስላለው እንደዚህ መሀል ላይ ያለውን ንቁረጡ። ይሄኛውን ደግሞ ከሌላው በተለየ መልኩ እሱን ለማድረግ እዚህ ጋር ስፕሊት የምትለዋን እንነካለን። አሁንም ደግሞ ፕሌይ ሄዷን የተወሰነ መቆረጥ የምንፈልግበት ድረስ እንወስድና አሁንም ስፕሊት ወይም ደግሞ በሌላ አማራጭ እችኛዋ ዲሌት ሌፍት ብለን ይሄኛውን ፓርት መደለት ደግሞ ወይም ስፕሊት ብለን የመሀሉን ክሊክ አድርገን ራዩ ላይ ክሊክ በማድረግ ዲሌት ማለት እንችላለን ማለት ነው። አሁንም እዚህ ጋር መተን ይሄኛው ፓርት ደግሞ አሁን ይሄንንም የማልፈልገውን ኤሪያ ከዚህ በኩል ያለውን ልደልተው። እሷን ለመደለት ይችኛዋን መተን አሁንም ዲሌት ራይት እንላለን ማለት ነው። እና በዚህ መልኩ ቪዲዮአችንን ቆራርጠን አሁንም እዚህ ጋር ይሄኛው ረዘም ያለ ነገር ካለው ከግራ በኩል ያለውን ለመደለት ዲሌት ሌፍት። አሁን ቪዲዮአችንን በዚህ መልኩ ቆራርጠን ማፈልገውን ፓርት ካስወገድ በኋላ ሌላው ስራችን የሚሆነው ኦዲዮ ፋይል ማስገባት ነው ማለት ነው። ኦዲዮ ማለት ባክግራውንድ ሊሆን ይችላል። እነሱን ለማስገባትም እዚህ ጋር ለኦዲዮ ያዘጋጁት ፋይል አለ። ይሄን ፓርት ድራግ አድርጌ አመጣዋለሁ ማለት ነው። ልክ እዚህ ጋር ካመጣሁ በኋላ ይሄንንም ከዚህ በኋላ ያለውን አልፈልገውም። ከቪዲዮ ካለቀ በኋላ ያለውን ኦዲዮ ስለማልፈልገው ይችን መጣና እዚሁ ላይ ዲሌት ራይት የምትለዋን ነካለሁ ማለት ነው። ልክ አሁን በቪዲዮ ልክ ይሄንን ፋይል ቆረጥኩት ማለት ነው። ሌላው ነገር ይሄን ኤዲት ማድረግ ነው የሚሆነው ማለት ነው። ድምፁ በጣም ከፍ ያለ ከሆነ እንደዚህ አድርገን ቀንስ እናደርገዋለን ማለት ነው። ልክ ለባክግራውንድ እስከሆነ ድረስ በጣም ከዋናው የበዛ ድምጽ ሊኖረው አይገባም ማለት ነው። ኦኬ አሁን በዚህ መልኩ ባክግራውንድ ካስገባን በኋላ እሺ ቀጣዩ ስራችን ደግሞ ቴክስት ማስገባት ይሆናል ማለት ነው። ቴክስት ለማስገባትም ቴክስት የምትለውን ክሊክ እናደርግና እዚህ ጋር ዲፎልት ቴክስት የሚል አለ። ዲፎልት ቴክስት ማለት በራሳችን ጽፈን የምናስገባው፣ ግን እዚህ ጋር ደግሞ የቴክስት ኢፌክቶች የተለያዩ የቴክስት ፎርማቶችን ከፈለግን በጣም ብዙ አይነት አሉ። ከነዚህ ውስጥ ክሊክ በማድረግ የተለያዩ የቴክስት አርቶችን ቴምፕሌቶችን ማግኘት እንችላለን ማለት ነው። እና
ከነዚህ ውስጥ መርጠን የሚመቸንን አይነት ቴክስት ልናስገባ እንችላለን ማለት ነው። ቴክስት ኢፌክት ለምሳሌ ይህን ቴክስት እንደዚህ አድርገን ድራግ በማድረግ እዚህ ጋር እንለቀዋለን ማለት ነው። ልክ እዚህ ጋር እንደዚህ ከሆነልን በኋላ እዚህ ላይ ሪኔም እናደርገዋለን ማለት ነው። ዳብል ክሊክ በማድረግ ወይም ደግሞ እዚህ ጋር መተን ይሄንን ማርክ በማለት ይሄኛውን በርድ ብዬ ልጻፈው። ከዛ ቴክስቱን ደግሞ ቦታውን አሬንጅ ለማድረግ እንደዚህ በመያዝ የምንፈልገው ቦታ ላይ እናስቀምጣለን ማለት ነው። እንዲሁም የቴክስቱን ፎንት ከፍ ለማድረግ ፎንት ሳይዙን እዚህ ጋር ቦልድ፣ ኢታሊክ፣ አንደርላይን የሚሉትን እንዲሁም ከለሩን ጭምር እዚህ ጋር መተን የቴክስቱን መቀያየር እንችላለን ማለት ነው። ለምሳሌ እንደዚህ አድርገን ቢጫ ነገር ልናደርግለት እንችላለን። ወይም ደግሞ እንደዚህ ቀይ፣ የተለያየ እንደ ኢፌክቱ ይወሰናል። ኢቨን እዚህ ጋር ያለውን ነገርም ከዚህ ጋር መቀያየር እንችላለን ማለት ነው። ሳይዙን ደግሞ ማሳነስ ከፈለግን እንደዚህ አድርገን እንደዚህ በማድረግ ማሳነስና ማሳደግ እንችላለን ማለት ነው። ሌላው ሁለተኛው እዚህ ጋር ልምጣና አሁንም ለዚህኛው ቴክስት ማስገባት ከፈለኩ ከነዚህ ውስጥ መረጥ አድርጌ አሪፍ ነው የሚለውን እንደዚሁ ድራግ በማድረግ ማስገባት እንችላለን። ከዛ ቴክስቱን ይችን ፕሌይ ሄዷን አላዩ ላይ ካረኩ በኋላ ይሄን ነገር ሪኔም አደርገዋለሁ ማለት ነው። እንደዚህ ላርገው። ከዛ ቦታውን ደግሞ ከፈለግን ክሊክ አድርገን እንደዚህ ማድረግ እንችላለን ማለት ነው። እንዲሁም የቴክስቱን አኒሜሽን መቀየር ከፈለግን እዚህ ጋር አኒሜሽን የሚል አለ። ከአኒሜሽኑ ደግሞ 3 አይነት ኦፕሽን አለው። ኢን አኒሜሽን አለ፣ አውት አኒሜሽን አለ፣ ሉፕ አለ። ኢን ማለት መጀመሪያ ላይ የሚኖረው የቴክስት ኢፌክት ነው። እንደዚህ ክሊክ በማድረግ ፕሪቪዎችን ማየት እንችላለን። እንደዚህ አይነት ነገር። አውት ማለት ደግሞ ሲወጣ ቴክስቱ ሲጨርስ ምን አይነት ዲዩሬሽኑን ደግሞ እንደዚህ ማርዘም እንችላለን ማለት ነው። ለምሳሌ አውት አኒሜሽኑ እንደዚህ ፍዝዝ ብሎ እንዲጠፋ በጣም ብዙ አይነት ነገሮች አሉ። እንዲሁም ሉፕ ማለት ደግሞ ቴክስቱ በሚቆይበት ዲዩሬሽን ውስጥ ምን አይነት እንቅስቃሴ ይኖረው የሚለውን የምናስተካከልበት ቦታ ነው ማለት ነው። ሌላው ስቲከሮች ነው። ስቲከር ማለትም ልክ እንደዚሁ የተለያዩ ለቪዲዮአችን ማች የሚያደርጉ ስቲከሮችን የምናስገባበት ቦታ ነው ማለት ነው። በጣም ብዙ አይነት አለ። ከነዚህ ውስጥ እንደዚህ ክሊክ በማድረግ ብዙ አይነት ኢሞጂዎች ሊሆኑ ይችላሉ፣ ቭሎግ ሊሆኑ ይችላሉ። ብቻ የተለያዩ ስቲከሮችን ማስገባት እንችላለን። ለምሳሌ ይሄን ስቲከር እንደዚህ አድርጌ እዚህ ጋር ባስቀምጠው ወይም ደግሞ ታች እንደዚህ አድርጌ ወደ ታች እንደዚህ አምጥቼ ለቪዲዮአችን ትኩረት የሚሰጠውን ቦታ ለማመልከት ሊሆን ይችላል። ብቻ እንደየንትኑ ልናመለክት እንችላለን ማለት ነው። ይሄን ካልፈለግነው ደግሞ እዚሁ ላይ ክሊክ በማድረግ ዲሌት ማለት እንችላለን ማለት ነው። ለምሳሌ ይሄኛውንም ከፈለግን እንደዚህ አድርገን የሆነ ቦታን ለማመልከት ልንጠቀም እንችላለን ማለት ነው። ላይክም ከሆነ እንደዚሁ የላይክ ምልክቶችን በማውጣት እንደ ፍላጎታችን የተለያዩ ነገሮችን ልንጨምር እንችላለን ማለት ነው። በመቀጠል ኢፌክቶች ናቸው። በኢፌክት ስርም በጣም ብዙ አይነት ኢፌክቶች አሉ። እንደየአስፈላጊነቱ ለቪዲዮአችን ማች ያደርጋል ብለን ያሰብነውን ኢፌክት መጨመር እንችላለን ማለት ነው። ለምሳሌ ይሄን ኢፌክት እዚህ ጋር አምጥቼ ቪዲዮ ላይ ባደረገው ይሄን አይነት ነገር ይኖረዋል ማለት ነው። ፕሌይ ብለን እንመልከተው። ይሄን አይነት ኢፌክት ጨመርንበት ማለት ነው። ካልፈለግነው ደግሞ በላዩ ላይ እዚህ ላይ ክሊክ በማድረግ ዲሌት ማድረግ እንችላለን። ሌላ ደግሞ ይሄኛውን እንቀይርና እንደዚሁ አምጥተን እንደዚህ እናርገው ማለት ነው። ያሁኑ ደግሞ ይሄን አይነት ኢፌክት ገባልን ማለት ነው። እንደዚህ አይነት ኢፌክት ሊሆን ይችላል ማለት ነው። አሁንም ካልፈለግን ዲሌት በማለት የሚመቸንን የኢፌክት አይነት እንመርጥለታለን ማለት ነው። ልክ እንደ ቪዲዮአችን እንደ መልእክቱ ሊወሰን ይችላል ማለት ነው ኢፌክታችን። ሌላው ነገር እዚህ ጋር ትራንዚሽኖች አሉ። በጣም ብዙ አይነት ትራንዚሽኖች አሉ። እላዩ ላይ ከርሰራችን እንደዚህ ሆቨር ኦቨር ስናደርግ የትራንዚሽኑን ምን እንደሚመስል ያሳየናል ማለት ነው። ትራንዚሽን የምናስገባው አንዱ ቪዲዮ እና ሌላው ቪዲዮ በሚገናኙበት ወይም በተቆረጠበት ቦታ ላይ ነው ማለት ነው። እንደዚህ ድራግ በማድረግ መሀል ላይ
ትራንዚሽኖችን ልናስገባ እንችላለን። ዲዩሬሽኑን እንደዚህ በመጎተት ልናሰፋው እንችላለን ማለት ነው። ለምሳሌ በዚህ ቪዲዮ እና በቀጣዩ ቪዲዮ ምን አይነት ትራንዚሽን እንዳለው እንመልከት። ይሄን አይነት የሆነ ስሞክ ወይም ደግሞ ጭስ የሚመስል ትራንዚሽን አስገባም ማለት ነው። ሌላም ደግሞ ከፈለግን እንደዚሁ ከርሰራችንን ላዩ ላይ ስናደርግ ያሳየናል የትራንዚሽኑን አይነት በመምረጥ የሚመቸንን አይነት ትራንዚሽን እንዲሁ ሌላው ቦታ ላይም እንደዚሁ እናስገባለን ማለት ነው። ዲዩሬሽኑን ለማስፋት እንደዚህ ጎተት እናደርገዋለን። እስኪ ይሄኛው ትራንዚሽን ደግሞ ምን እንደሚመስል እንመልከተው። የሆነ ብለር የሆነ ትራንዚሽን አስገባን ማለት ነው። በመቀጠል ካፕሽን ነው። ካፕሽን ማለት ደግሞ የጽሁፎች የምንናገረውን ነገር በጽሁፍ መልክ የምንገልጽበት ነው ማለት ነው። ጄኔሬት አድርገን ራሱ በኤአይ አማካኝነት ካፕሽኖችን ማስገባት እንችላለን። ነገር ግን እዚህ ጋር አማርኛን ዲቴክት ስለማያደርግ እንግሊዘኛ ከሆነ የምንናገረው እንግሊዘኛ ካፕሽን አውቶማቲካሊ ወይም ደግሞ ከነዚህ ቋንቋዎች ውስጥ ከሆነ የምንናገረው አውቶማቲካሊ ራሱ ዲቴክት አድርጎ እንዲያስገባልን ማድረግ እንችላለን። ካልሆነ ግን በመጻፍ ካፕሽኖችን ልንጨምር እንችላለን ማለት ነው። እዚህ ጋር ይቺ ሊንክ እምትላለች። ሊንክ ምን መሰላችሁ? ለምሳሌ አንድ ቴክስት ለዚህ ቪዲዮ እናስገባለትና እንደዚህ ካስገባም በኋላ ይህን ቪዲዮ ማንቀሳቀስ ብፈልግና ቴክስቱ ደግሞ እንዳይለየው ከፈለግኩኝ እነዚህን ሁለት ነገሮች ሊንክ አረጋቸዋለሁ ማለት ነው። ያንንም ለማድረግ እንደዚህ ሁለቱን ማርክ ካረኩ በኋላ እዚህ ጋር መጥቼ ይችን ሊንክ እምትለዋን እጫናለሁ ማለት ነው። ልክ ይሄን ቪዲዮ ቦታውን ብቀይረው ቴክስቷም አብራ ነው የምትሄደው ማለት ነው። ምክንያቱም ይሄ ከላይ የተጻፈው ቴክስት ለዚህ ቪዲዮ ከሆነ ቦታውን ስንቀያይረው ያ ቴክስቱ ሌላ ቦታ ቪዲዮ ሌላ ቦታ ሆኖ መልእክቱ እንዳይዛባብን ያደርግልናል ማለት ነው። ሌላው ደግሞ ስፒድ ነው። ስፒድ ማለት የቪዲዮአችንን ፍጥነት። አሁን ለምሳሌ ይሄንን ፕሌይ ብለን እንመልከተው። ይሄ ኖርማል ዲፎልት ስፒዱ ነው ማለት ነው። እና እዚህ ጋር መተን ስፒድ የሚለውን ክሊክ አድርገን ይሄ ቪዲዮ በጣም እየፈጠነ ወይም ደግሞ በጣም ስሎ ሞሽን ሆኖ እንዲታይልን ማድረግ እንችላለን ማለት ነው። ስፒዱን ለምሳሌ እንደዚህ በጨመርነው ቁጥር ቪዲዮ እያጠረ ይመጣል፣ እንቅስቃሴው ደግሞ በጣም እየፈጠነ ይመጣል ማለት ነው። ለምሳሌ ፕሌይ ብለን እንመልከት። እንደምታዩት እንቅስቃሴው በጣም እየፈጠነ ነው እዚህ ላይ ማለት ነው። የዚህን ደግሞ ስፒዱን ኖርማሉ እዚህ አንድ ነው፣ ወደ ታች እንደዚህ ብንቀንሰው ቪዲዮ እንደምታዩት በጣም ስትረች እየሆነ ይመጣል፣ እንቅስቃሴው ደግሞ ስሎ ሞሽን እየሆነ ይመጣል ማለት ነው። እና በዚህ መልኩ ስፒድን አጀስት ማድረግ እንችላለን ማለት ነው። ሌላው ደግሞ አንድ ከዚህ በተጨማሪ የምጨምርላችሁ ነገር እዚህ ጋር አንድ ግሪን ስክሪን እናስገባ። ለምሳሌ ይሄን ነገር እዚህ ጋር አድ ላድርገው እና ይሄ ነገር እንደምታዩት እዚህ ጋር ላይክ ሰብስክራይብ የሚል በተን ነው ማለት ነው። እና ይሄን ነገር እንዴት እንደምንጠቀም አብረን ማለት ነው። ልክ እንደምታዩት እዚህ ጋር ግሪን ነው፣ ቪዲዮውን ሸፍኖብናል። እንዴት አድርገን ግሪን ስክሪንን እንደምናስወግድና ክሮማኪ እንደምንጠቀም በዛው እኔ ብዬ ነው። እዚህ ጋር ሪሙቭ ባክግራውንድ የሚል አለ። ይሄን ክሊክ ስናደርገው ሁለት አይነት ኦፕሽን አለ። አውቶ ሪሙቫል አለ፣ ክሮማኪ አለ። ክሮማኪውን የምንጠቀመው ለዚህ ግሪን ለሆኑ ከለሮች ነው። አውቶ ሪሙቫል ደግሞ በራሱ ባክግራውንዱን ሪሙቭ እንዲያደርግልን የምንጠቀምበት ሜተድ ነው ማለት ነው። እና ክሮማኪ የምትለዋን ይችን ከመረጥን በኋላ እዚህ ጋር ከለር ፒከር የምትላለች ወይም ከለሩን ሪሙቭ እንዲሆን የምንፈልገውን እንደዚህ አድርገን እናስወግዳለን ማለት ነው። ከዛ በኋላ ኢንቴንሲቲውን እና ሻዶውን እነዚህን ነገሮች እንደዚህ በመጨመርና በመቀነስ ይህን ነገር አጀስት ማድረግ እንችላለን ማለት ነው። አሁን እንደምታዩት የግሪኑ ነገር ተወገደ። ክሊክ ብለን እንየው ማለት ነው። እና በዚህ መልኩ የሰብስክራይብ የላይክ በተኖችን መጨመር እንችላለን ማለት ነው። በዛው የኔንም ቻናል ሰብስክራይብ በማድረግ ሌሎች ጠቃሚ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ሌላው ነገር እዚህ ጋር ያሉ ቱሎች ናቸው ማለት ነው። ይሄኛው ክሊክ ስናደርገው ይሄኛው ፓርት በዚህ ጋር ያለው ትራክ እንዳይነካ ቆለፍ ነው ማለት ነው። ደግሞ ይችኛዋን የአይን ምልክቷን ክሊክ ካረግናት ደግሞ ምንም መታየትም አይችልም ወይም ደግሞ ይደበዝዛል ማለት ነው።
ሌላው እዚህ ጋር ድምጹን እንትን ለማለት ሚዩት ለማድረግ ወይም ደግሞ ሌሎች አማራጮችም እዚህ ጋር አሉ ማለት ነው። እና ካፕከትን በዚህ መልኩ መጠቀም እንችላለን ማለት ነው። አሁን እንዳይታይ ስላደረኩት ነው። ክሊክ ሳደርገው ደግሞ ቪዚብል ይሆናል ማለት ነው። ይችን አብርቻት ፕሌይ ብለው ቪዲዮዬን አይታይም። እዚህ ጋር እንደምታዩት ብላክ ስክሪን ነው ሆኖ የሚታየው። ልክ ይችን ሳበራት ደግሞ መታየት ይጀምራል ማለት ነው። እና ይሄን ሁሉ ሴቲንግ አስተካክለን ከጨረስን በኋላ እዚህ ጋር አንድ መርሳት የሌለብን ነገር አለ። ሜኑ ብለን ከነካም በኋላ ሴቲንግ ላይ እንገባለን። አንደኛ ሴቭ የምናደርግበትን ቦታ እናስተካክላለን ማለት ነው። ዳውንሎድ የምናደርግበት እንዲሁም ስክሪን ሪካርድ የሚሆንበትን ቦታ ፎልደራችንን መምረጥ እንችላለን ማለት ነው። ሌላው ነገር እዚህ ጋር ፐርፎርማንስ የሚላል። ይሄ ደግሞ ለመሰላችሁ የሚጠቅመው አንድ እዚህ ጋር ምርጥ ሴቲንግ አለች ፕሮክሲ ሞድ የምትል ማለት ነው፣ ወይም ፕሮክሲ የምትል እና ኮምፒውተራችሁ አቅሙ ደከም ያለ ከሆነ እና ካፕከትን ስከፍቱበት በጣም ስሎ የሚሆንባችሁ ከሆነ ይችን ፕሮክሲን ክሊክ ታረጓትና ሴቭ ትሉታላችሁ ማለት ነው። ይሄ ጥቅሙ ምን መሰላችሁ? በጣም ሃይ ኳሊቲ ቪዲዮዎችን ኤዲት ስታደርጉ ለኤዲቲንጉ ስሙዝ የሆነ ኤዲቲንግ እንድትጠቀሙ ወይም ደግሞ ያንን ስሎ የሚያደርግባችሁን እንዲፈጠን እና ሎ ኳሊቲን ተጠቅሞ መጨረሻ ላይ ግን ኤክስፖርት ስታደርጉት ያንኑ ኖርማል ኳሊቲውን ኤክስፖርት ለማድረግ የሚያስችላችሁ ሴቲንግ ነው ማለት ነው። እና ቪዲዮአችንን በዚህ መልኩ ኤዲት አድርገን ከጨረስን በኋላ የመጨረሻ ስራችን የሚሆነው እዚህ ጋር መተን ኤክስፖርት ማለት ይሆናል ማለት ነው።